እውነተኛ ግን ተረግመናል በቃ እኔ አሁን ላይ ማለት የምችለው ነገር ተረግመናል ነው በቃ ባጭሩ እንዴ በመጥ የተገኘች ፔናልቲ ፓልመር ዘና ብሎ አመከናት ያው እሱም ጫና ውስጥ ነበር አይፈረድበትም ግን በቃ እነዛ ያገኙትን ድል ባግባቡ ተጠቅመው ቀለዱበት ማለት ይቻላል ቢቲም ይዘው እኔ እኮ በቡርኒ እርግጠኛ መሆኔ አሰልጣኙ ላይ ብቻ አልነበረም ችግሩ በቃ አስተዳደሩ ቲሙም ሰልችቶታል በቃ ባጭሩ እንዴ ያ የመሰለ ጆዋ ፔድሮ ጎል ልናወራለት አንችልም በቃ በዚህ 3-1 ውጤት ምክንያት ማለት ይሄ ሊግ በቃ አንቋል የሚለን ንጣ እንዴ ተቃጠልን እኮ ማርያምን እንዴ ምን ደው የሚሻለን በቃ አሁን የመጨረሻ ያለን እድል ኤፍኤ ካፕን እንደምንም ተሟሙተን አሸንፈን ዩሮፓ ሊግ መግባት ነው ያለዛ ኮንፈረንስም ያምረናል ዩሮፓ ሊግም ያምረናል ቻምፒየንስ ሊግ ያው እንደምታውቁት ነው ኤኒዌይስ አንተ በጣም ይቀርናል ቼልሲ አይገዛልም ፋንቲ ካልሲ ቼልሲ ያደርጋል መጥፎ ከይሲ ከተሸነፈ ቡድን ቼልሲ ከጓደኛ ያማታል ቦክሲ ቼልሲ አይከፍልል ሂሳብ ታክሲ በአውሮፓ መድረክ መወዳደሩን ታውቆ ማለት ነው ይሻለኛል ይያል ታውቅ በቃ ማለት ነው ኳስ ይቀርብኛል ለነገሩ እኮ ጥፋቱ ዛሬ እናንተ አይደለም እናንተ የለመዳችሁት ምንድነው ወይ ቅዳሜ ወይ እሁድ ነው ያለ ፕሮግራማችሁ አምጥተው ሰኞ ጫወቷል ሌላ ውድድር ይመስላል በሁለተኛ ምክንያት መታቀርቡት ልንገራችሁ ቀን ጫወቷል አስቡት ሰኞ ሆነ የሥራ ቀን ሆኖ እንዴት ነው ቀን ጫወቷል እናንተ የለዲት ሰው ናችሁ በቃ ሁለተኛ ከሶስተኛ ምክንያት አሰልጣኝ ይላችሁ ያለ አሰልጣኝ እየተጫወተ ነው ከዚህ በላይ ምን እንጫወት ተጫዋቾቹ ራሱ ከዚህ በላይ ምን እናድርግ በቃ አይዞህ እኔ ጫወታው ላይ በጣም ካስገረመኝ ነገር ምንድን ነው የመጀመሪያው ወደ ጫወታ ቼልሲ ሊከቱ የሚችለው ፔናልቲ ካልመሳተ ከዛ በተጨማሪ ደግሞ ጆዋ ፔድሮ እጅግ አስገራሚ ነው ማለት ሊታባቱ እንደሚያምር ምሽነው ውጭ ማለት ነው ጎሉ ሃይ ክላስ ይሆናል ሊታበበበት በደረቱ አብርዶት ተቀልብሶ ያገባበት መንገድ አስደንቆኛል አጨጭቤለታለሁ ለማንኛውም ይችላል በቃ ወጣ መስራት ነው በቃ ድድ እያሰጣሽ ነው ትርቤን ታስታውሻለሽ ድድ ስታሰጣ አሁን ደግሞ አንቺ ነሽ ድድ አስጨመተኝ በቃ ስራ ፈት ሰፈር ላይ ነው እንደዚህ ትንጓለ ይመጣው አይ መከራ አይ ቅሌት ፍየል ወዲ ቅዝምዝም ወዲ አለ እኔ ሻምፒዮንስ ሊግ እግርግሬን ተከተለኝ ይዤ ገባለሁ ላሉ አንተ ባላፊ ባግዳሚ ትለጠለጣለ ወንድም ጥላ እኔ ለማን ነው ምጥሮሽ ለማን ነው ምደክመው ለማን ነው ምለፈው ለማን ነው መቋጥሮኒ ለማን ነው አሮጊቷን መለጠለጦሽ ለማን ነው እሺ ለማን ነው ወይ ቼላ ወንድም ነገረኛ እሺ ለማን ነው እዚህ መቀመጥ መጥፎ ነው እኔ ዘንድሮ አየሁት እኮ አይነፋም እዚህ ብትሄድ ይሻላል ብንሄድ ይሻለናል አብረን እንግባ አላልኩም እንዴ ምንድነው ጄላዩ ታዋ ታው እንዴ ምንድነው በያዝነው የውድድር ዓመት ሁለት አሰልጣኞችን ማሰናበት የቻሉት በጊዜ አሰልጣኛቸው ማክፈርሌን እየተመሩ የሚገኙት ቼልሲዎች በቀጣይ የውድድር ዓመት በአውሮፓ ቻምፒየንስ ሊግ እንደማይሳተፉ ሙሉ በሙሉ ተራግጧል በሜዳቸው ስታንፎርድ ብሪጅ የቪቶር ፔሬራውን በድንቅ ጉዞ ላይ የሚገኘው ኖቲንግሃም ፎረስትን ያስተናገደው ቼልሲዎች የ3-1 ሽንፈት ነው የገጠማቸው በነገራችን ላይ በዚህ ጨዋታ ላይ ኖቲንግሃም ፎረስቶች ንቀት በሚመስል መልኩ ከአስቶን ቪላ ጋር ለሚጠብቃቸው የአውሮፓ ሊግ ጨዋታ በርከት ያሉ ወሳኝ ተጫዋቾቻቸውን ከቤንች ላይ ነበር አስጀምሮ የነበረው ነገር ግን ይህንን ጨዋታ ማሸነፍ ችለዋል ማለት ነው ሌላኛው በዚህ ጨዋታ ላይ በጣም ሲያናግር የነበረው ጉዳይ አራት ተጫዋቾች እርስ በርስ በጭንቅላት ጉዳት ምክንያት ተጋጭተው ከሜዳ ተቀይረው ወጥተው ነበር ሁለት ከቼልሲ በኩል ሁለት ከኖቲንግሃም ፎረስት በኩል ማለት ነው ለኖቲንግሃም ፎረስት ሶስቱን ጎሎች ማስቆጠር የቻሉ ተጫዋቾች አወኒ ሁለቱም እንዲሁም ደግሞ ኢጎር ጆሲስ ጉስቶ በሰራው ጥፋት ፔናልቲ ማስቆጠር ችሎ ነበር አስቀድሞ ነበር በሁለተኛው ደቂቃ ላይ ፎረስቶች ጎል በማስቆጠር ጨዋታውን በድንቅ ሁኔታ ጀምረው የነበረው ማለት ነው በቼልሲ በኩል ብቸኛውን ጎል ጆአው ፔድሮ 93ኛው ደቂቃ ላይ በድንቅ ሁኔታ በመቀስ ምት ማስቆጠር ችሎ ነበር ምንም እንኳን ጎላ ቼልሲን ከሽንፈት ባትታደገው ማለት ነው ቼልሲዎች አሁን ላይ በፕሪሚየር ሊግ 9ኛ ደረጃ ላይ በ48 ነጥብ ተቀምጠዋል ማለት ነው አስቶን ቪላ 5ኛ ደረጃ ላይ የሚገኘው ቡድን 58 ነጥቦች ላይ ይገኛል ከቼልሲ በ10 ነጥብ ርቆ ማለት ነው ቼልሲ ቀሪ 3 ጨዋታዎችን እንኳን ቢያሸንፍ 57 ነጥቦችን ነው መያዝ የሚችለው ስለዚህ ለዚህ ነው ከአውሮፓ ቻምፒየንስ
ሊጉ ሙሉ የራቀው ማለት ነው። በኖቲንጋም ፎረስቶች በኩል ደግሞ ከወራጅ ቀጠና ስጋታቸው እንደራቁ ተመልክተናል። 42 ነጥቦችን በመያዝ ወራጅ ቀጠና ውስጥ ከሚገኘው ዌስትሃም ዩናይትድ በ6 ነጥብ ከፍ ብለው 16ኛ ደረጃ ላይ ይገኛሉ። ከስራቸው ከሚገኘው ቶተንሃም ስፐርም በ5 ነጥብ ርቀው ነው እንግዲህ 16ኛ ደረጃ ላይ የተቀመጡት ማለት ነው። በዚህ ጨዋታ ላይ በቼልሲ በኩል ኮል ፓልመር 55ኛው ደቂቃ ላይ በተሰራሽ ጥፋት አማካይነት ፔናልቲ አግኝቶ ሳይጠቀምበት ቀርቶ ነበረ። ለማንኛውም እናንተ ስለ ቼልሲ ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክት መጫ እንዳትረሱ። ቼሎ ይችላል። ጎል አስቆጠረ እኮ እናንተ እንደ 6 ጨዋታ 5 ጨዋታ በተከታታይ ማለት ነው ጎል ሳያስቆጥር የመጣው ሰው ጎል አስቆጠረ ማለት ቼሎ ይችላል ማለት ነው። አረ ቼሎ ወዴት እየሄደ ነው? በመድኃኒዓለም ለተከታታይ 5 ነው 6 ጨዋታ ጎል ሳያስቆጥር አትሊስት በዚህ ጨዋታ ጎል በማስቆጠራችሁ ብቻ ነው ሰለብሬት ማድረግ የምትችሉት። ፓልመር ደክርቷል። ፔናልቲ ራሱ ፈርስት ፔናልቲ ሚስዳር በቃ ለመጀመሪያ ጊዜ ነው ፔናልቲ ሲያ የተመለከቱት ፓልመርን። ከዛ ባለፈ የትኛው አሰልጣኝ መጥቶ እንደሚያስተካክላችሁ አላውቅም። እኔ ደስ ብሎኛል። አንድ አርሰናል ደጋፊ ቼሎ ፊሰጠው በጣም ደስ የሚልኝ ምሽትኛ ያሳምርልኝ። ሲቲ ደግሞ ማታ ፊሰጠው በቃ አመረ ማለት ነው። ዊአር ዘገለርስ ተሰጥቷችኋል። ደስ ብሎኛል። ይመሻሹ። ወዘተ ከነማ በሜዳሽ ፎረስት አቆለጳጰሰሽ ለጠፈሽ አይችላው አይሃንግማን ምንም እኮ ማለት ነው። ኔክስት ይር በቃ ከእንትና ጋር ይሄ ምናምን ከዋይፋይ ፓስዋርድ ከሆኑ ቲሞች ኮንፈረንስ ሊግ ውስጥ ትለጣለቻለሽ። ለንደን ባለቤቶቹ ቻምፒዮንስ ሊግ ላይ እየታገሉ ነው። አንቺ ትርመጠመጫለሽ። ስፐርስ ምዛሽ ትሆኖልሻል። ምን ፓልመር ግን ምን ሆነ ነው? ፓልመር ኦቨርሬትድ ናት። ሀቢቢ ተዋት። ፓልመር ጃው ፔድሮ መጨረሻ ያስቆጠረው ጎል የአመቱ ምርጥ ጎል አስቆጥሯል ፔድሮ። ብቻ ለማንኛውም እንኳን ኮንፈረንስ ሊግሽ እንጂ ሌላውን ተይው። የለንደንን ኩራትነት ወይም ለንደንን ተሸክሞ በአውሮፓ መድረክ እኛ ጫንቃ ላይ ወርቋል ሀቢቢ። ፔድሮ ያገባው ጎል እንደ 3 ተመንዝሮል 3 አቻ ብትወጡ ደስ ይለኝ ነበር፣ ግን አትችሉም። እንደ ቡድን አይችልም ቡድንህም ማለት ነው። ቀሽሙኗል ቼልሲ። እግዚአብሔር ምስክሬ። በነገራችን ላይ ኖቲንጋም ፎረስት ላለመውረድ መጫወቱ ሜዳው ውጭ መጥቶ እንደዚህ ማግባቱ ምናምን አይደል፣ በቤንች ነው የገጠመ። አንተን ንቆ ለአስቶን ቪላ ነው ዝግጅቱ። አስቶን ቪላ ኤሮፓ ሊግ ማለት ነው። በጣም ጸዴ ቡድን ነው ሰሞኑን ኖቲንጋም ፎረስት። ሜዳው ውጭ ሰንደርላንድን ሂዶ ገልቦት ነው የመጣው። ቪላን ገልቧታል ሰሞኑ። ግን ደግሞ አንተን በቤንች እነ ጊብስ ዋይት አልጀመሩም፣ እነ ውድ አልጀመሩም፣ አንደርሰን አልጀመሩም። ኢቭን ሌላ ጸዴ ተከላካይ አልጀመረም። ተጫዋቾችን እያሳረፈ እየቀያየረ ነው የነበረው ማለት ነው። ኢጎርን ሁሉ ቀይሮ ያስወጣበት ደቂቃ ምናምን እያሳረፈ ነው። እኔም ደግሞ ጀግና ነኝ። ቸልሲና ማንቸስተር ሲቲ ነበር የቀሩን የአራዳ ልጆች። ኮንግራ 1 ጎል ያስቆጥራል። ኖቲንጋም ፎረስትና ማንቸስተር ሲቲ ቀጥታዊ ዛሬ ልቋጥርልህ ምክንያት አገኙ። ሰሞኑን እኔ ስለተውኩ ነው አርሰናልም ፉልሃም ላይ 3 ጎል ያገባው። ዛሬ ግን በስርዓት ይቋጠርላል። ልተው ነበር ግን ደግሞ አንተ ካሸነፍ ያበደ ሳንቲም ፍንድት በሚሊዮን ይፈነዳል። ቴሌግራም ቻናላችን ላይ ካሻውቱን አሁን ራሱ ፖስት አድርገነዋል። ገብታችሁ ተመልከቱ። 12,000 ምናምን ብር ደርሷል በአንድ ትኬት ማለት ነው። ትኬት ነው የተቆረጠው። ድቡ ነው የሚል አስቡት። ብዙ ሰው ቆርጦታል። እየላከልኝ ነው ልበለው ካሻውት አልበለው እያለ አንለውም። ማንቸስተር ሲቲን አካሄዱን አይተን በተመቸን ሰዓት ላይቭ ካሻውት ስላለው ካሻውት እንለዋለን ማለት ነው። እንችላለን። ኖቲንጋም ይችላል። ቼላው አዝናለሁ። ይመቻችሁ። ፈለው እንደው የቼላው ጣፋንታ ይግጠምህ። አረ ኮሜንት ላይ አሜን በሉ፣ አሜን በሉ። ቼላው በዚህ በጠራራ ፀሐይውን እንደው ስጥት ትደረጋለህ። በቀን በሰኞ ምድር መተህ አረ ኖቲንጋም ፎረስት ተቀየረባቸው ነው የምላችሁ። ኮል ፓልመር ለነገሩ ፔናልቲውን ቢያይስት ወደ ጨዋታው የመመለስ ትልቅ እድል ነበራቸው። ለማንኛውም የማታውን ጨዋታ እንዴት ነው እየተቋጠረለት ነው ወይ? ለፍሬ እንዳታስብ አባቢ። የማያስብ ሰው አንዳንድ ቁጥር ይጻፍልኝ። የማታው ጨዋታ ይበለን አባቴ። አንዳንድ ውብ ጎሎች በአንዳንድ ቀን ይበላሻሉ። ጆ ፔድሮ የሚገርም ፎርቢች ከዚህ በላይ የሚያስብል ጎል አስቆጥሮ ነበር። ነገር ግን ኖቲንጋም ፎረስት ስታንፎርድ ብሪጅ ላይ መጡ። ያራዳ ልጆች ማለት ነው። በሚገራርም ሁኔታ ችግኞቹን ተካክሎ ሄዶላል። ፎረስት አርጎት ነው ሄደው። ይሄማ ቀን እኮማ ግዛት እኮ ነው አለ። ቀን ከሆነማ ይሄን እኮ ነው ሲመሻሽ ነው እንጂ ወደዚህ አካባቢ ቀን ላይ መኛ ነው ብሎ 3 ነጥቡን ይዞ ቼልሲ ግን ወዴት እየሄደ ነው ወዳጅ? የቼልሲ አካሄድ ለያዥም ለገናዥም ግራ የሚያጋባ ነው። በሳይክል ይሁን በባጃጅ በምን እንዴት አይነት አካሄድ እየሄደ እንደሆነ ትንሽ መጣራት ያለበት ይመስለኛል ወዳጅ። ቻምፒዮንስ ሊግ አበቃክቶለታል። ቼልሲና ቻምፒዮንስ ሊግ እዛው በዛው ተባብሏል ነው ምንም እኔ አልፈልግም ብሏል። ቀሪ 3 ጨዋታዎችን ቢያሸንፍ ራሱ ቻምፒዮንስ ሊግ የመግባት ቻንሱ አከተሟል ወዳጄ ማለት ነው። ምን እየሆነ እንደሆነ አሰልጣኝ በቶሎ መፈለግ መቻል አለበት ቼልሲ። ፓልመር እኔ እንጃ ወዳጄ ከጉዳት ከዚህ በፊትም አውርተንበታል። ከጉዳት ከመጣ በኋላ የት እንዳለ ፓልመር እስካሁን አልተደረሰም። ሃንግ ሰሩት መሰለኝ ራሱ
የት እንዳለ ማናችንም አናውቅም። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። አዳዲስ ሰዎች ፎሎ መደረግ እንዳይረሳ። ይመቻችሁ። ምንድነው በሜዳሽ ጭራሽ ኖቲንግሃምን መጥቶ ይገርፍሻል? ምን አይነት ነገር ነው? ኖቲንግሃም አበለጠ። በቃ አይወርድም። ቪላ ደግሞ ያለው አቋም አሁንም ማዛኔ ዩሮፓ ሊጋቸውን በልተው እነዚህ ሰዎች ሻምፒየንስ ሊግ ሊገቡ ነው። ቼልሲ 3-0 ነበር። ጭራሽ ፓልመር ፔናልቲ ስቶ ምናምን በማይሆን ቀን በመሀል ቀን በቀን ተጫወተሽ እኮ ነው። አይዞሽ እንግዲህ ኮንፈረንስ ሊግ ለምደሻል። ቻዩ ቢስሚላ ፋሚሊ። እውነት ቸልሲን የሚያክል ትልቅ ክለብ እንደዚህ ሆኖ ማየት በጣም ነው የሚያመው። እነዚህ ልጆች ሲጫወቱበት ማየት፣ የማንም ህፃናት መጫወቻ ሲሆን ማየት በጣም ነው የሚያመው። እንግሊዝ አለኝ እኮ የምትላቸው ክለቦች ትልቁ አንዱ ክለብ ነው። እንግዲህ ከምትኮራባቸው ክለቦች ትልቁ ግዙፍ ታሪክ ያለው የዋንጫዎች ባለቤት ነው። እንደዚህ ሲሆን ግን ማየት በጣም ነው የሚያመው። ቢስሚላ እንዴ ፔድሮ አሁን ክረምት ላይ ፈረም እኮ አይመስልም። እሱ እንደውም ውብ ጎል አስቆጠረ። እንደውም እሱ ብቻ ነው ሲጥር የነበረው ሰዎች ያ8 ቁጥርና ፓልመር እንዴት የቡርኑ ፈላጭ ቆራጭ ራሳቸውን በቃ በሻምፒየንስ ሊግ ፕሪሚየር ሊግ ምናምን የሚሰጡት ነው የሚመስሉት እኮ ሲለጠጡ። እሱ 20 ምናምን ጎል አስቆጥሯል በዛ ዓመት ለቸልሲ። ክረምት ላይ መጥቶ እንደ የቸልሲ አካዳሚ ነው የሚመስለው። እንደው ለቸልሲ ሁሉ ነገር ሲያደርግ ነበር። ተከላካዩ እኔ እኮ ማግባት ካልቻለ እንዴት በቃ ወይ መከላከል ጥሩ አይሆንም። ነጩም ጥቁሩም አንድ አይነት ናቸው። ደግሞ አንድ አይነት እኮ በከለር ነው የሚለያዩት እንጂ ያችን ጎል ፓልመር እንኳን ቢያስቆጥራት ሰዎች በቃ ተርኒንግ ፖይንት ለመነሳት ይጠቅም ነበር ብዬ አስባለሁ። ጃው ፔድሮ ግን ይችላል። በቃ የሚገርም ጎል ነው ያስቆጠረው። ቲያጎ ሲልቫ ራሱ ተገኝቶ ነበርና ዛሬ በጣም በቃ አዝኖ ነበር። እሱ በነገራችን ላይ የቸልሲ ሌጀንድ ነው። አጭር ጊዜ ተጫዋቱ ግን ብዙ ነገር አሳክቷል። ልጆቹ ጭምር አሁን የቸልሲ አካዳሚ ውስጥ ይጫወታሉ መሰለኝ። እንደውም ትኬት መግቢያ ያለው እና ዘላለም የብሉ ነኝ ብሎ ተናግሮ ነበር ሲሄድ ራሱና ዛሬ እንግዲህ በፖርቶ ሻምፒዮን ሆኗልና አሁን ቸልሲን ለንደን ላይ ተገኝቶ ነበር። ጨዋታውን ያየነው በጣም አዝኖ ነበር። ስቴዲየም ተገኝቶ ነበር። ደጋፊዎቹ ተስፋ ቆርጠዋል። እኔ ቀጣይ እንደው በአውሮፓ ባይወዳደር ይሻላል ብዬ አስባለሁ። በቃ እንደው የተሻለውን ለማምጣት በእነዚህ የኔ አሰልጣኝ ቢቀየር ምናምን እነዚህ ልጆች ይዞ ምንም ጉልቻ ቢቀየር ወጣ ያጣፍ አይነት ነገር ነው። በቃ ጃኦ ግን በጣም ይችላል። ሌሎቹ የእሱን ትጥቅ ነው መያዝ ያለባቸው። ቢስሚላህ ለቸልሲ ደጋፊዎች በጣም የሚያበሳጭ ነው ብዬ አስባለሁ። ግን ያልፋል ብዬ አስባለሁ። በርቱ። ለማንኛውም እስቲ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ሻምፒዮንስ ሊግ መግባት አንፈልግም ኤፍሲ ሆኗል። በደሃኒያለም ሲጀምር እኔ እግዚአብሔርን ነው የምላችሁ ቼልሲ 10 ሰዓት አልነበር እኔ አንድ ተኩል አልነበር የመሰለኝና በጣም ከረፈደ ነው ጨዋታ የደረስኩት። ፓልመር ፔናልቲውን ሲስት ነው የደረስኩት። ማን ይሄ ቲም ምን እየሆነ ነው? ከዚህ በኋላ ከቼልሲ ምን ነው ምን ተበኔ ሶፊ ራሱ ዛሬ ቼልሲ ከተሸነፈ ይፈልጋሽ እንቀጣለን። አንተ ፎረስት ገብሬን አንተ በጣም የሚያስጠላ ቲም እኮ ነው። እኔ እንዴት ይናገር አንተ ቻምፒዮንስ ሊግ በይሳት አንተ ወይኔ ተስፋ በቃ ቻምፒዮንስ ሊግ ላገቡ ነው። አሁን 3 ጌም ነው የቀረው። በቃ ምንም አይፈጠርም ማለት እኮ ነው። ደግሞ ከቼልሲ ደግሞ አስበው ምን ብለን እንጠብቅ? እኔማ አሰልጣኞቹ ዛሬ በእርግጠኝነት ዊን ያስደርጋቸዋል ብዬ ጠብቄ ነበረ። እንዴት አድርገን ቼላው እንዴት አድርገን እንርዳ? ለመረዳት ራሱ እኮ ከበድክብን፣ በጣም ከበድክብን፣ በጣም ግራ ገባን። በሜዳ ቢያንስ ቀለህ ከምትወጣ አንድ ጎልን ባለቀ ሰዓት ማግባትህ ያው ምን እናርግሽኛ? ምን እናርግ? ከዚህ አልረዳልከን ምን እናርግ? የዛሬው ሃንግማን ይለያል። ያራዳልጆች ፕሪሚየር ሊግ 5 ተከታታይ በክሊንሺት ነበር የተሸነፈ። ዛሬ ጎል አገባ። የምሬ ነው። ቼልሲ የምሬ ነው ወራጅ ቀጠና ይወርድ ነበር። የምሬ ድሮ ነጥብ ባይሰበስብ ወራጅ ቀጠና ይወርድ ነበር። በእውነት የምሬ ነው። ዘጠነኛ ነው ያለ ጋይስ። ኢቨን ሊድስ ይደርስበታል፣ ኤቨርተን ይደርስበታል፣ ፉላም፣ ሰንደርላንድ ምናምን ይደርሱበታል። ሶ ቼልሲ ዘንድሮ ከምንም ሳይሳተፍ ሊጨርስ ነው ማለት ነው። የቼልሲ ደጋፊዎች በጣም ችግር ነው። የምሬ ነው። ቼልሲ የተቀመጠበት ደረጃ ልክ ነው ብዬ አላስብም። ትልቅ ክለብ ነው ቼልሲ ባይዘወይ ሚካድ አይደለም። ግን አየው በአሰልጣኝ ምክንያት አሰልጣኝ በተቀያየረ ቁጥር አያቸዋል የሚመጣውን ሳይድ ኢፌክት እና ዛሬ ጎል አገባ። ቢያንስ በክሊንሺት 6 ተከታታይ የፕሪሚየር ሊግ ሽንፈት ነው ጋይስ። 6 ተከታታይ የፕሪሚየር ሊግ ሽንፈት በጣም ከባድ የምሬ ነው። በጣም ሊቨርፑል እንደዚህ ዘንድሮ ወርዶ 6 ተከታታይ ጨዋታ አልተሸነፈም። ፕሪሚየር ሊግ 4 ነው የተሸነፈው። በጣም ከባድ። ኧረ በስመ አብ ቼልሲ፣ ኖቲንጋም ፎረስት ደግሞ እንዴት እንደጨመረ ይሁት። ከ30ኛ ሳምንት ጀምሮ ኖቲንጋም ፎረስት የሚይዘው ጠፋ። የምሬ ነው የሚይዘው ነው የጠፋ። ከ31ኛው ሳምንት ጀምሮ እያሸነፈ ነው በተከታታይ።
ኢቨን ኤሮፓ ሊግ ራሱ የመብላት ቻንስ አለው። አስቶን ቪላን ከጣለ እመኑኝ የዘንድሮ ነው የኤሮፓ ሊግ ኖቲንጋም ፎረስት የማሳንስ ቻንስ አለው።